ይህ የኢትዮሜዳ ምርጥ ገጾች ዝግጅት ነው። በዛሬው ዝግጅታችን በደርግ ዘመን በመረጃ ደህንነት የሕግ መምሪያ ኃላፊ የነበሩት ሻምበል ተስፋዬ ርስቴ ከጻፉት ምስክርነት በባለስልጣናቱ አንደበት መጽሐፍ ላይ የመረጥንላችሁን ታሪክ እናቀርባለን። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 8 እርቀ ሰላም። የያን ጊዜውን ሁኔታ በማስመልከት ያነጋገርኳቸው ባለስልጣናት፣ መርማሪዎችና የመረጃው ቢሮ ሰራተኞች መኢሶኖች አብደዋል፣ ርህራሄና ሰብአዊነት ጨርሶ ርቋቸው ነበረ፣ መማር እንዲህ ጨርሶ ህሊና ቢስ ያደርጋል ብለዋል። በዚህ ወቅት ሻለቃ ባተ መርሻ የሚመሩት የእስረኞች ጉዳይ አጣሪ ኮሚቴ ተቋቁሞ ነበረ። የኮሚቴው አባላት ሻለቃ አስራት ደስታ፣ ለገሰ አስፋውና 2 መርማሪ ሻምበሎች ነበሩ። ኮሚቴው የተመሰረተውም በተቀዳሚ ሊቀመንበር ሻለቃ መንግስቱ ትዕዛዝ ነበረ። የተሰጠው ስልጣንም በአገሪቱ እስር ቤቶች ውስጥ ታጉረው ከነበሩ ብዙ እስረኞች ውስጥ መፈታት ይገባቸዋል የሚባሉትን አበጥሮ በማውጣት ለደርግ ማቅረብ ነበረ። ይሄ 5 አባላት ያሉት ኮሚቴ ሊፈቱ ይገባቸዋል ያለውን የ100 እስረኞችን ዝርዝር እንዳዘጋጀ ያኔ ሁሉ በጄ ሁሉ በደጄ ይል የነበረው የመኢሶን ከፍተኛ ካድሬዎች ዶክተር ነገደ ጎበዜና መስፍን ካሱ ወደ ኮሚቴው የሥራ ቦታ ዘልቀው ዝርዝሩን ከአባተ መርሻ ተቀብለው በአምሳዎቹ ስም ፊት ለፊት በቀይ ቀለም ኤክስ አስቀመጡበት። የኮሚቴው አባላትም በማስረጃ የለየነው በስሜት የሚወሰን ከሆነ ሰውን ለእርድ አናቀርብም በማለት የሐሳብ መፈራረቅ ገጥሞት እንደነበረ መርማሪ መኮንኖች አጠናክረው ይገልጻሉ። ከጥር 26 1969 ዓመተ ምህረት በኋላ በነበረው አጭር ጊዜ የመኢሶን ዶክተሮች ስልጣን ገደብ እንዳልነበረው መርማሪዎች ያረጋግጣሉ። ሻለቃ መንግስቱ ኃይለማርያም መች ጦር ካጠገባቸው አድርገው እየቀለቡ የፈለጉትን በኃይል ያስፈጽሙ ነበረ። የመዋቅር መሻሻል ይደረግ፣ የአንድ ሰው አምባገነንነት አዝማሚያ መገታት አለበት ከሚል በመነሳት የደርግ አባላቱ ተወያይተው የመንግስቱን ስልጣን በድምፅ ብልጫ ቀነሱባቸው። እነ አለማየሁ ኃይሌ የስልጣን ቅነሳውን ሂደት እነ መንግስቱ ብዙም አልወደዱትም። በዚህ የተነሳ ሂደቱ ጥቂት የኢሃፓን ተልእኮ ለመፈጸም ባፈነገጡ የደርግ አባላት የተደረገ የአመፅ ሴራ ተደርጎ በነ መንግስቱ ታየ። ነገር ግን የመዋቅር መሻሻሉ ሐሳብ ዱብዳም አልነበረም። የተሰወረና ተደብቆ የተሰራ ድርጊትም አልነበረም። በራሱ በደርግ አሰራር ስልት ሐሳቡ ቀርቦ ጥናት ተደርጎበትና በኋላም ለጠቅላላ ጉባኤው ቀርቦ ድምፅ ከተሰጠበት በኋላ ነበረ ወደ ተግባር የተለወጠው። ብቻ የመኢሶንን የህልም ሩጫ በድፍረት የሚያጨልም ነበረ። የዲሞክራሲ ሂደትንም የሚያጎለብት አሰራር ነበረ። የአንድን ሰው የፈላጭ ቆራጭነት አዝማሚያ በርግጥ የሚገታ የአሰራር ቅልጥፍና ለመፍጠርም የሞከረ በአገሪቱ ውስጥ የተፈጠረውን የፖለቲካ ውጥንቅጥ በውይይት መፍታት ማስፈለጉን የጠቆመ ጥረት ነበረ። አልተሳካም። የተፈራው የአንድ ሰው አምባገነናዊ አመራር ያለምንም ጥያቄ በጉልበት ተመሰረተ። ከጥር 26 ቀን 1969 ዓመተ ምህረት በኋላ የመንግስቱ ኃይለማርያም ስልጣን ፍጹም ሆኖ ወጣ። ከዚህ በኋላ የደርግ አባላቱም ሆኑ ሌሎች ኢትዮጵያውያን ለመንግስቱ አገዛዝ ለጥ ሰጥ ማለት ነበረባቸው። ይህም ለደጋፊያቸው ለመኢሶንም አልበጀው። ምንም ይሁን ምን የብሔራዊ እርቅ እንዲደረግ ጥሪ ማድረግ፣ ልዩነቶችን በውይይት ለመፍታት መፈለግ ዲሞክራሲያዊ አሰራር እንጂ ክፋት ያለው ድርጊት አልነበረም።
ከዚህ በላይ ጉልበት ያላቸው ጦር ካጠገባቸው አስቀምጠው የኃይል ሥራ መስራት የሚችሉ ሻለቃ መንግስቱና ተከታዮቻቸው እንጂ እነ ሞገስ ወልደ ሚካኤል ትእዛዛቸውን በቀጥታ ተግባራዊ የሚያደርግ ጦር አልነበራቸውም። በያዙት በጎ ሐሳብ ለሞት የበቁትም የሚፈራ ጦር ባጠገባቸው ማሰለፍ ባለመቻላቸው ወይም የሻለቃ መንግስቱ ኃይለማርያምን ስልጣን በስብሰባ ሲወስኑ ሻለቃው የያዙት የነበረውን ጦር አመራርና አዛዡን ኮሎኔል ዳንኤል አስፋውን አስመልክቶ ከውሳኔ ላይ ባለመድረሳቸው ነው። እረ እንደውም የጦሩ አመራር በማን እጅ መሆኑን ያጤኑትም እንደ ችግርም የቆጠሩት አይመስልም። በጥር መጀመሪያ 1969 ዓመተ ምህረት አመሃ አበበ፣ መንግስት አብ ባህሩና ቁምላቸው ተካ ማይጨው አደባባይ አጠገብ ከምትገኘው ሜክሲኮ ባር አሁን ኬክ ቤት ሆኗል ቡና ሲጠጡ ጸሐፊው አግኝቷቸዋል። ሦስቱም መኮንኖች የኮርስ ጓደኞቹ ስለሆኑ አብሯቸው በመቀመጥ ሻይ ሲጋበዝ አመሃና መንግስት አብ ስለ መንግስቱ ኃይለማርያም ስልጣን መቀረፍ ይወያዩ ስለነበረ ለማዳመጥ በቅቷል። በዚህ ዕለት አመሃ አበበ ከአሁን በኋላ መንግስቱ ብቻውን ጦር አያንቀሳቅስም፣ ፋይናንስም አያንቀሳቅስም፣ የእርሱ ስልጣን አብቅቷል በማለት ለሶስታችን ነገረን። ጸሐፊውም ለመሆኑ ዳንኤል አስፋው ከሻለቃው አጠገብ እንዳለ ነው ወይስ ተቀይሯል ሲል ጠይቄው አመሃ ዳንኤልን ተው በማለቱ አትሳሳቱ ብዬው ነበረ። በዚህ ሳያበቃ ጸሐፊው ጥር 11 1969 ዓመተ ምህረት ዓለማየሁ ኃይሌን ደርግ ጽሕፈት ቤት ድረስ ሄዶ ከቢሮው ውስጥ ፍስሐ ደስታ፣ መላኩ ተፈራ፣ ኃይሌ መለስና አንድ ሌላ መኮንን ስለነበሩ ዓለማየሁን ለብቻው ውጭ በማግኘት ሜክሲኮ ባር የተነጋገርነውን ነግሬው ነበረ። ዓለማየሁ ኃይሌ አትስጋ፣ ሰፊው ደርግ እኛን ይደግፈናል፣ ዳንኤል አስፋውም ያለኛ ትእዛዝ ምንም ማድረግ አይችልም በማለት ሲናገር ዳንኤል አስፋው አሁን ካለበት ቦታ ቆይቶ መንግስቱን ከስልጣን ገተናል ማለት አደጋ ነው ስለው ግድ የለም አትስጋ በማለት ተለያይተናል። ከ15 ቀን በኋላ ዓለማየሁ ተገደለ፣ መንግስት አብ ባህሩ ታሰረ፣ አመሃ አበበ ህቡዕ ገባ፣ ቁምላቸው ተካ በመንግስቱ ኃይለማርያም ትእዛዝ ዩጎዝላቪያ ለትምህርት ተላከ። እንዲሁም መንግስቱ ኃይለማርያም ከሙሃይታቸው ላይ በኢሃፓ በጥይት የተመቱ ዕለት ማታ ከስብሰባ ወጥተው ጉዞ መጀመራቸውን ለገዳይ ቡድኑ በስልክ የነገረው አመሃ አበበ ነው ተብሏል። አንዳንድ የደርግ ባለስልጣናት የጥር 26 1969 ሁኔታ የተፈጠረው መኢሶንና ኢሃፓ በደርግ ውስጥ ሰርገው ገብተው ከ6 ኪሎና ከ4 ኪሎ አዝለው ያመጡትን የጠረባ የተማሪ ፖለቲካ በማስፈናቸው እንደሆነ ይናገራሉ። በተለይ መኢሶን እንደ ኢሃፓ ከፍተኛ የህዝብ ድጋፍ ስላልነበረው የስልጣን ሱሱን ለማርካት በአቋራጭ በፖለቲካ ሴራ ለመንጠቅ አሸምቆ ስለነበረ የብሔራዊ እርቅ ጥሪ መደረጉ በጣም አስደነገጠው። ፍላጎቱም እንደተደናቀፈ በመቁጠሩ የመፈንቅለ መንግስቱን ሴራ አስፈጽሟል። ከዚህ ሴራ በኋላ የኢሃፓ ግድያ በጣም በመጠናከሩ በሻለቃ ደበላ ዲንሳ የአዛኮ ሊቀመንበር የተመራ በፓርላማ ውስጥ የአዲስ አበባ የቀበሌና የከፍተኛ ሊቃነ መናብርት ስብሰባ አድርገው ነበረ። በዚህ ስብሰባ ላይ ተሰብሳቢዎቹ አስታጥቁን አታስጨርሱን እያሉ ከፍተኛ ጩኸት አሰምተው ስለነበረ ሻምበል ለገሰ አስፋው የደርግ ማዕከላዊ ኮሚቴ ተሰብስበው ቀይ ሽብር እንዲፈጸም ተፈቅዷል፣ ነፃ እርምጃ መውሰድ ትችላላችሁ በማለት ተናገረ። ይሄን ሲናገር ተሰብሳቢዎቹ በጣም ለረጅም ጊዜ አጨበጨቡ። ሁሉም በደስታ ተቀበሉት። በዚያን ጊዜ ከፍተኛ 2 ሊቀመንበር የነበሩት ዶክተር ዓለሙ አበበ ተነስቶ ጎበዝ፣ በዚህ አይነት
ከጀመርነው ማቆሚያ በሌለው መልክ ልንተላለቅ ነው። ይሄ ነገር በስርዓት መመራት ይገባዋል ስላለ በዚህ ጥያቄ መሰረት ጊዜው የፈቀደው አይነት ስርዓት ተሰርቶለት ኮሚቴ ተቋቋመ። አዛኮና አዛኮ የማያጠቃልላቸው ቀይ ሽብርን የሚመሩ የቀይ ሽብር ኮሚቴ ከላይ እስከታች ተቋቋመ ለአዲስ አበባ በማለት የከፍተኛ 18 ቀበሌ 36 ሊቀመንበር የነበሩት አቶ እሸቱ ዋቄ ሐምሌ 7 ቀን 2001 ለጸሐፊው ለአቶ ገብረ መድህን በርጋና ለአቶ ኃይሉ ቡራዩ ገልጸውልናል። አቶ እሸቱ አክለውም ዶክተር ዓለሙ አበበ ከንቲባ ከሆኑ በኋላ በየቀበሌው እጅግ ብዙ ሰው ታስሮ ስለነበረ ማዘጋጃ ቤት ውስጥ ኮሚቴ አቋቁመው ከዝቅተኛ እስከ ከፍተኛ የእስር ቅጣት እንዲበየን በማድረግ እስረኞቹ ከቀበሌ ወደ ወህኒ ቤት እንዲወርዱ አስደርገው የብዙ ወጣቶች ሕይወት አስተርፈዋል በማለት ገልጸውልናል። ስለዚህ ቀይ ሽብርን አስመልክቶ ውሳኔ መሰጠቱን ይፋ ያደረጉ የመጀመሪያው ባለስልጣን ለገሰ አስፋው ነበሩ። ከሴራው በኋላም መኢሶን ያነሳው መፈክር ቀይ ሽብር ይፋፋም እርቅ የለም የሚል ነበረ። ዶክተር ዓለሙ አበበ አብዮት እያካሄድን ነው፣ አብዮት ካለ ጸረ አብዮት አለ፣ እነ ተስፋዬ ወልደ ሥላሴ ለምንድነው እንደራደር የሚሉት በማለት ፕሬዝዳንት መንግስቱን አሳስተዋል፣ ሚስሊድ አድርገዋቸዋል በማለት አንድ ለመረጃ ቅርበት የነበራቸው ከፍተኛ ባለስልጣን ገልጸውልኛል። እናም ሻምበል ለገሰ አስፋውም የቀበሌ ተመራጮችን ሰብስበው ቀይ ሽብር ይፋፋም በማለት ነበር የሰበኩት። መንግስቱ ኃይለማርያምና ተከታዮቻቸው የደርግ አባላት ያቀነቅኑት የመኢሶንን መፈክር ነበረ። በአሁኑ ጊዜ ጥቂት የመንግስቱ ኃይለማርያም ደጋፊዎች ካልሆኑ በቀር አብዛኛዎቹ ያነጋገርኳቸው የደርግ አባላት የብሔራዊ እርቅ ጥሪ ትክክለኛ የፖለቲካ ውሳኔ ነበረ ይላሉ። ይሄን አስመልክቶ የደርግ አባሉ አበራ አጋን ነሐሴ 1989 ሳነጋግራቸው ብርጋዴር ጀነራል ተፈሪ በንቲ ብሔራዊ እርቅ እንዲወርድ ጥሪ ማድረጋቸው ክፋት አልነበረውም። ነገር ግን ኢህአፓ በጊዜው ከፍተኛ የህዝብ ድጋፍ ማግኘቱ፣ መኢሶንና ወዝሊግ በቂ የህዝብ ድጋፍ አለማግኘታቸው በዚያን ወቅት ጥሪ ውጤታማ ቢሆን እንዳለሙት ስልጣን በአቋራጭ ለመያዝ አይችሉም ነበርና ከደርግ አባላት ጥቂቶችን ይዘው ወደ ብሔራዊ እርቅ የሚወስደውን መንገድ ለመዝጋት ተገደዱ። ተፈሪ በንቲ ለሀገር የሚጠቅም ለህዝብ ሰላም የሚያመጣ የተቀደሰ ጥሪ ነበር ያደረጉት። ችግሮችን ተነጋግሮ መፍታት ምን ችግር አለው? የኔ ሙሉ እምነት በጊዜውም ያገኘሁት ግንዛቤ ይሄው ነበር በማለት ትዝታቸውን ገልጸዋል። የጥር 26 ቀን 1969 ሴራ አራማጆች መኢሶንና ወዝሊግ የነበሩ መሆኑን በዚያን ወቅት በየካቲት ፖለቲካ ትምህርት ቤት በትምህርት ላይ የነበሩት የፖሊስ መኮንንና የወዝሊግ አባል ሻለቃ ጌታቸው ወልደ ጊዮርጊስም እስር ቤት ሳነጋግራቸው የጥር 26 1969 ኩዴታ መሐንዲሶች የመኢሶኑ ኃይሌ ፊዳና የወዝሊጉ ሰናይ ልኬ ከመንግስቱ ኃይለማርያምና ከቡድኖቹ ጋር ናቸው። ከጥር 26 ቀን 1966 አንድ ሳምንት ቀደም ብሎ ህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ይሰራ የነበረው የመኢሶን ከፍተኛ ባለስልጣን አሁን ቀኞች አይለዋል፣ በዚህ መቀጠል አይቻልም፣ በቅርቡ የምታዩት ይኖራል በማለት ለተማሪዎች ነግሮናል። ዶክተር ሰናይ ልኬ የፖለቲካ ትምህርት ቤት ተማሪዎችንና ሌሎች ካድሬዎችን በፓርላማ አዳራሽ ጥር 25 1969 ሰብስቦ ባነጋገረ ጊዜ በቅርቡ ላጥ ይኖራል፣ አልጋ የለመደው ከመሬት ተኛ ቢሉት እሺ ስለማይል ዘዴ መፈለግ ይገባል በማለት መናገሩን በመስማቴ ግልበጣ ይኖር ይሆን ብዬ ጠርጥሬ ነበር በማለት ነግረውኛል። ጥር 26 ቀን 1969 በፊት ስለነበረው ሁኔታ ሻምበል ለገሰ አስፋው ደግሞ ኢህአፓ ከመኢሶን የተሻለ የህዝብ ድጋፍ ነበረው፣ ይሄም መኢሶንን በብርቱ ያስጨንቀው ነበረ። ደርግንም
የእነዚህ ቡድኖች ልዩነት ያሳስበው ነበር። ደርግ ስልጣን ለመያዝ ከውሳኔ ላይ እንደደረሰ የለውጥ ፈላጊውን ወጣት ትውልድ አመለካከት ከግምት ውስጥ ለማስገባት ሞክሯል። ደርግ በኢትዮጵያ ስር ነቀል ለውጥ መምጣት አለበት የሚል አቋም ሲይዝ በሀገር ውስጥና ከሀገር ውጭ የነበሩት ግራ ዘመም ምሁራንን በአጠገቡ በማሰባሰብ በትግላቸው ለውጡን እንዲያጎለብቱ ጥሪ አድርጓል። ከሀገር ውጭ የነበሩ ምሁራንንም የአውሮፕላን ትኬት በመላክ አምጥቷል። በአንድ ዓላማ ለውጥ ለማምጣት እንዲቻል የሕዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ተቋቁሟል። በምሁራኑ ድጋፍ መለስተኛ ብሔራዊ ዲሞክራሲያዊ አብዮት ፕሮግራም ተነድፏል። አሁንም በምሁራኑ ድጋፍ ደርግ ስር ነቀል የለውጥ አዋጆችን አውጥቷል። ሕዝብን ለማንቃት ለማደራጀትና ለማስጣጠቅ ተሞክሯል። ግን ምሁራኑ ቀደም ብሎ የፈጠሩትን ልዩነት ማቻቻል አልተሳካላቸውም። እንዲያውም ደርግ የእነርሱን ልዩነቶች በኃይል ማስፈጸሚያ ለማድረግ ጥረዋል። ብለዋል። ከሻምበል ለገሰ አስፋው ጋር ከ1984 መጨረሻ ጀምሮ ውይይቶችን አድርጌያለሁ። የደርግ አባላቱ ስለ ራሳቸው መናገር ከፈለጉ ሁኔታዎችን ማግኘት አለባቸው ብዬ ስለማምን የደርግ አባላት ስለ ራሳቸው መናገር ከፈለጉ ሁኔታዎችን ማግኘት አለባቸው ብዬ ስለማምን ያለ መሰልቸት ፈቃደኛ የሆኑትን ሁሉ አነጋግሬያቸው ከአንድ የደርግ አባል በቀር በበዛ ባነሰ ሁሉንም ማለት ይቻላል አወያይቼ ሐሳብ ወስጃለሁ። እስከ ተፈታሁበት 1996 መጨረሻ ድረስ። የለገሰ አስፋውን ሐሳብ ከላይ እንዳመለከትሁት ተስፋዬ መኮንንም ይጋሯቸዋል። ተስፋዬ መኮንን በደርግ ፈቃድ ተጠርተው በሕዝብ ድርጅት ጊዜያዊ ጽሕፈት ቤት የታቀፉትም ሆነ ያልታቀፉ የፖለቲካ ቡድኖች ከንጉሡ መውረድ ትንሽ ቀደም ብሎና ከወረዱ በኋላ የነበራቸውን ልዩነት ያደረጉትን የሐሳብ ፍጭት ተስፋዬ ጥቅምት 1985 በመጽሐፋቸው ላይ እንደሚከተለው ይገልጹታል። የየካቲት አብዮት በፊውዳል ኅብረተሰብ ውስጥ የነበረን መለኮታዊ የሥልጣን መዋቅርን የሰበረ አብዮት ነው። በቦታው ሊተካ የሚገባውን ጠንካራ ሕዝባዊ መንግሥት እንዲመጣ ለማስቻልም ጥሯል። በታሪኩ አይቶት የማያውቀውን ራሱን የመግለጽ ዕድልን አግኝቶ ከመልካም ውሳኔ ላይ ሊያደርሰው የሚያስችለው ግንዛቤን እንዲያስጨብጥ ከፍተኛ የመንቃትና የመደራጀት ተግባርን ተቀዳሚነት ለማሳየት ጥረት የተደረገውም በዚህ ወቅት ነበረ። የኢትዮጵያ ሕዝብ ከ1967 እስከ 1971 መጨረሻ ድረስ ያገኘውን የንቃት ደረጃ በመቶ ዓመት ዝግመታዊ የእድገት ጉዞ ውስጥ ሊያገኘው ከቶውንም አይችልም። ያለማጋነን በአፍሪካ የጥቁር ሰው ታሪክ እንዲህ አይነት የሐሳብ ፍጭት የተካሄደበት እንዲያ በይዘትና በመጠኑ የተለያዩ አመለካከቶች ውብ በሆነ የሥነ ጽሑፍ ችሎታ በመድረክ የፈሰሰባት ሀገር ኢትዮጵያ ነበረች። በሕዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት መድረክ ላይና በኢትዮጵያ ኅብረተሰብ ውስጥ ከአብዮቱ ጎን በመቆም የታገሉ የፖለቲካ ድርጅቶች በጋራ የፈጸሙት ተግባር ቢኖር ይህን የሕዝብን የዘመናት አለማወቅ ለማጥፋት ያደረጉትን የንቃትና የማወቅ ዘመቻ መሆኑን በይፋ መነገር አለበት በማለት ለተራማጅ ኃይሎች በደርግ የተዘጋጀው መድረክ ያስገኘውን ውጤት ያሞግሱታል። ተስፋዬ መኮንን እንዳሉት በጥቁር አፍሪካ ታሪክ ታይቶ የማይታወቅ ሕዝባዊ አብዮት በኢትዮጵያ ውስጥ ተካሂዷል። መጀመሪያ ላይ ስልጣንን እንደ ሾህ ፈርቶ የነበረው ወታደር በምሁራን ግፊት ስልጣን ጨብጦ በምሁራን የቀረበለትን ሐሳብ ወደ ተግባር ለውጧል። የአፄውን የአገዛዝ ሥርዓት አንኮታክቶ ታፍርሷል። እጅግ ስር ነቀል የሆነ የመሬት ይዞታን ለውጥ ያስከተለውን የመሬት አዋጅ የካቲት 25 1967 አውጇል። የከተማ ቦታንና ትርፍ ቤትን ወርሷል። የማምረቻና የገንዘብ ድርጅቶችን የመንግሥት አድርጓል። የኢትዮጵያን ሕዝብ ለማንቃት ለማደራጀትና ለማስታጠቅ መድረኩን ለለውጥ ፈላጊው ሕዝብ ለተወሰነ ጊዜ ልቅ አድርጎ ሰጥቷል። ስለዚህ
እንዲህ አይነት የሐሳብ ፍጭት የተካሄደበት እንዲያ በይዘትና በመጠን የተለያዩ አመለካከቶች ውብ በሆነ የሥነ ጽሑፍ ችሎታ በመድረክ የፈሰሰባት ሀገር ኢትዮጵያ እንድትሆን ያደረገ ደርግ ነው። ከእርሱ በፊትም ሆነ በኋላ ደርግ የፈጸመውን ወይም ያመጣውን ለውጥ ያመጣ መንግሥት እስካሁን የታየ አልመሰለኝም። ለዚህ ውጤት ከማንም በፊት መመስገን የሚገባው መድረኩን የፈጠረው የደርግ አስተዳደር መሆን የሚገባው ይመስለኛል። ከፍ ብሎ እንደተገለጸው በዚህ በሕዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ጥላ ስርም ሆነ ውጭ ይንቀሳቀሱ የነበሩ ህቡ የፖለቲካ ቡድኖች የየግል ፍላጎታቸውንና ዓላማቸውን ለማራመድ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከዚያም በአውሮፓና በአሜሪካ ሆነው በመካከላቸው ያራምዱት የነበረው ልዩነት በኢትዮጵያ ሕዝብና በራሱ በደርግ ውስጥ አስርገው በማስገባት የለውጡ ሂደት መመሪያ ይሆናል ብለው ራሳቸው መክረው እንዲመጣ ያደረጉትን መለስተኛ ፕሮግራም ወደ ጎን ገፍትረው ካንተ የኔ ፕሮግራም ይልቃል በሚል ሽኩቻ ፈጥረው ለአብዮቱ ሂደት ደንቃራ የፈጠሩም እነርሱ መሆናቸው ሊዘነጋ አይገባውም። ለገሰ አስፋው በዚያን ወቅት ስለነበረው ችግር የህቡ የፖለቲካ ቡድኖች የየግል ፕሮግራማቸውን ለማራመድ ሽኩቻ መጀመር በህብረተሰብ ውስጥ የስልጣን ማዕከሎች መብዛትን፣ የእርስ በርስ ግጭቶችንና አለመግባባቶች መፈጠርን፣ የቡድን ስሜት መዳበርን፣ የብሔርተኝነት ወረርሽኝና ዘረኝነት እና በጎሳ ከለላ መደራጀት ሙከራን አቆጠቆጡ። አንዱ በሌላው መስዋዕትነት ቀድሞ ከስልጣን ላይ ቁጢጥ ለማለት አጭር መንገድ መሻቱ በትግሉ ሂደት ላይ ከፍተኛ ችግር አስከተለ። ምናልባት የጥር 26 1969 ሴራስ የዚህ በአቋራጭ ስልጣን የመንጠቅ ጥረት ፍላጎት ውጤት ሳይሆን ይቀራል በማለት ገልጸውታል። ተስፋዬ መኮንንም የዚያን ወቅቱን የተማረውን ትውልድ አንድ የሆነ የሚጋራው አመለካከትን የተማረው ትውልድ የራሱ የሆነ ብሔራዊ መለዮ የጎደለው መሄጃውን በውል ለይቶ የማያውቅና በተለያየ የአድርባይነት ባንዲራ ስር የቆመ ትውልድ በማለት እንደገለጹት ከላይ ተመልክቷል። በደርግ አማካኝነት መድረክ ሲከፈት ታጋይነን ይሉ የነበሩ ምሁራን በጥበብ በስልትና በትዕግስት ሁኔታዎችን እያጠኑና ኢትዮጵያዊ አመለካከት እየተላበሱ እንዲሆኑ በማድረግ ለልማትና ለሀገር ብልጽግና የሚበጅ የፖለቲካ ትግል አካሂደው ለአገር እድገትና ለሕዝብም መልካም ሕይወት ምስረታ ጥረት ከማድረግ ፈንታ እንደ እብድ ውሻ እርስ በርስ መናከስን መረጡ። ኢህአፓ ደርግንና መኢሶንን ለማጥፋት ከወራሪው የዚያድ ባሬ ጦር ጋር ተሰልፎ የኢትዮጵያን ሰራዊት ወጋ። የኢትዮጵያን ሰራዊት ለመበተን ከውስጡ ሆኖ መሪዎቹን ገደለ። ከገንጣይ አስገንጣዮቹ ጋር ተሰልፎ ኢትዮጵያን ለማጥፋት ታገለ። መኢሶንም ኢህአፓን ለማጥፋት ምህረት የጎደለው ጭካኔ በኢህአፓ ላይ ፈጸመ። ደርግም በሁለቱ ከንቱ ቡድኖች ልዩነት ውስጥ ገብቶ የመኢሶን መሳሪያነቱን በጉልህ አሳየ። ኢህአፓ፣ መኢሶን፣ ደርግ በተለያዩ ጎራዎች በመሰለፍና በአንድነት ሆነው የኢትዮጵያን ወጣት ትውልድ እንደ ቄራ ከብት አረዱት ወይም አሳረዱት። እስኪ ማን ከማን በኃላፊነት እንደሚልቅ ወይም እንደሚያንስ የሚከተለውን እንመልከት። ውድ የኢትዮ ሜዳ ቤተሰቦች፣ በምርጥ ገጾች ፕሮግራማችን የጀመርንላችሁ ታሪክ አላበቃም። ክፍል 9ን በቀጣይ ፕሮግራማችን ይዘን እንመለሳለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታሰፍሩ በአክብሮት እንጠይቃለን።